በመዝሙር 127 ቁጥር 3 ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው ተብሏል። ሰላም ውድ ስጦታዎች እንዴት ናችሁ? ዛሬ በሆፕ ቻናል ኢትዮጵያ የልጆች ጊዜ ላይ አብረን ልናሳልፍ ከእናንተ ጋር ተገኝተናል። እንዴት ናችሁ? ሳምንታችሁስ እንዴት ነበር? ዛሬ ደግሞ በተለያየ ፕሮግራም ከእናንተ ጋር ጊዜ ልናሳልፍ ደስ የሚሉ የሚያስተምሩ ደግሞ ትምህርቶችን ይዘንላችሁ ቀርበናል። እንድትከታተሉን በጌታ ፍቅር እንጠይቃችኋለን። ከዚህ በመቀጠል የመዝሙርና የሰንበት ትምህርት ጊዜያቶችን እናሳልፋለን። በዛ ሁሉ አብራችሁን እንድትሆኑ እንዲሁም በጽሞና እንድትከታተሉ እንጋብዛችኋለን። ተቀምጦ በመንገድ ዳር ሲለምን አይኑ ጠፍቶ አላየም ብርሃንን ተራቁቶ በብርድም ሲንቀጠቀጥ ኢየሱስ መጣ ጨለማን ሊያስወግድ ኢየሱስ መጥቶ የሰይጣንን ኃይል ሊያፈርስ ኢየሱስ መጥቶ እንባችንን ሊያብስ ጨለማ አልፎ ሕይወት በክብር ይሞላል። ሲመጣ ሳል ሁሉም ይለወጣል። በቤት ባገር በርኩስ መንፈስ ተነድቶ በቀብር ቦታ ኖረ ተሰቃይቶ ጎዳ ራሱን በርኩስ መንፈስ ተይዞ ጌታ ፈታው ሲኖር ሳልተግዞ ኢየሱስ መጥቶ የሰይጣንን ኃይል ሊያፈርስ ኢየሱስ መጥቶ እንባችንን ሊያብስ ጨለማ አልፎ ሕይወት በክብር ይሞላል። ሲመጣ ሳል ሁሉም ይለወጣል። እርኩስ እርኩስ ነኝ ሲል ጮኸ ለምጻሙ ድዳ ደንቆሮም በስቃይ ቆሙ ተቃጠሉ በበሽታ ተይዘው ኢየሱስ መጣ ጠፋ ፍርሃታቸው ኢየሱስ መጥቶ የሰይጣንን ኃይል ሊያፈርስ ኢየሱስ መጥቶ እንባችንን ሊያብስ ጨለማ አልፎ ሕይወት በክብር ይሞላል። ሲመጣ ሳል ሁሉም ይለወጣል። ሰዎች ዛሬ አውቀው የአምላክን ኃይል ስላልቻሉ ኃጢአትን ለመግደል አዝነው ሳለ ልባቸውም ተሰብሮ ኢየሱስ መጣ ለመቀመጥ አብሮ ኢየሱስ መጥቶ የሰይጣንን ኃይል ሊያፈርስ ኢየሱስ መጥቶ እንባችንን ሊያብስ ጨለማ አልፎ ሕይወት በክብር ይሞላል። ሲመጣ ሳል ሁሉም ይለወጣል። እንደምን ሰነበታችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን የ8ኛውን ትምህርት ይዘንላችሁ ቀርበናል። ርዕሱ ወንድማዊ ፍቅር ይላል። የመታሰቢያ ጥቅሱ ደግሞ የሚገኘው በማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ ነው። እንደዚህ ይላል፣ ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉና ይለናል። የታሪካችን ዋና መልእክት ደግሞ እንደዚህ ይላል፣ ከሌሎች ጋር በሰላም በመኖር እግዚአብሔርን እናከብራለን ይላል። ልጆች በመጽሐፍ ቅዱሳችን ውስጥ ስለ ሁለቱ ወንድማማቾች የተጻፈውን ታሪክ ታስታውሳላችሁ? አንደኛው በሌላኛው ላይ ተቆጥቶ ነበረ።
ከዛ በኋላ አስከፊ ሁኔታ ተፈጸመ። እስኪ ታሪኩን በደንብ እንመልከት። አዳምና ሔዋን የኤደን የአትክልት ስፍራ ከለቀቁ በኋላ ቃየልና አቤል የተባሉ 2 ልጆች ወለዱ። ቃየል አራሽ ሆነ፣ አቤል ደግሞ እረኛ ሆነ። በየቀኑ ቃየል በእርሻ ውስጥ ሲሰራ፣ አቤል በጎቹን ሳር እንዲበሉ ያወጣቸው ነበረ። አቤል እግዚአብሔርን ይወድ ነበረ። እግዚአብሔር እንዲደረግ የሚጠይቀውን ሁሉ ማድረግ ይፈልግ ነበረ። ስጦታዎችን ይዞለት ወደ እግዚአብሔር መምጣትና እሱን ማምለክ ይወድ ነበረ። ቃየል ከወንድሙ የተለየ ነበር። ይነጫነጭና ያጉረመርም ነበረ። ነገሮችን እሱ በሚፈልገው መንገድ ማከናወን ነበር የሚፈልገው። ቃየል ወላጆቹ ስለደረሰባቸው ሁኔታ ማሰብ አይፈልግም ነበረ። እግዚአብሔር አዳምና ሔዋን ከአንድ ዛፍ ፍሬ በቀር በአትክልት ስፍራ የነበሩትን ዛፎች ፍሬዎች ሁሉ መብላት እንደሚችሉ ነግሯቸው ነበረ። አዳምና ሔዋን ግን ሰይጣንን ሰምተው የዚያን ዛፍ ፍሬ በሉ። ወዲያውኑ አልሞቱ። ነገር ግን የሚያምረውን ቤታቸው ለቀው እንዲወጡ ተገደዱ። ለእነሱ እንዲሞት ልጁን ለመላክ ስለማቀዱ እግዚአብሔር ነገራቸው። ነገር ግን ኢየሱስ ወደ ምድር የሚመጣው ቆይቶ ነበረ። ስለዚህ እግዚአብሔር መሞት ማለት ምን እንደሆነ ለአዳምና ለሔዋን የሚያሳይበት መንገድ አዘጋጀ። አዳምና ሔዋን ኃጢአት ከሰሩ በኋላ አበቦች ይሞቱ፣ ቅጠሎች ከዛፎች ይወድቁ ነበረ። እግዚአብሔር ለአዳምና ለሔዋን የሚለብሱትን ልብስ ለማዘጋጀት አንድ እንስሳ ገደለ። በዚህ ሁኔታዎች ውስጥ ሞት ምን እንደሆነ ትንሽ ትንሽ ይገባቸው ጀመር። ከዚያ እግዚአብሔር አዳምን የድንጋይ መሰዊያ እንዴት እንደሚሰራ አሳየው። ችግር የሌለበት ጠቦት ከመንጋው መሃል እንዴት እንደሚወስድና በመሰዊያው ላይ እንደሚያጋድመው አሳየው። አዳም ጠቦት መግደልና መስዋዕት አድርጎ ማቅረብ ነበረበት። አዳምና ሔዋን እንስሳትን መሰዋታቸው ለኃጢአታቸው መንጻታቸውን የሚናገሩበት መንገድ ነበረ። በተጨማሪ ኢየሱስ እንደሚመጣ ቃል ስለገባላቸው እግዚአብሔርን የሚያመሰግኑበት መንገድ ነበረ። ይህ መስዋዕት አዳምና ሔዋን ኢየሱስ ለኃጢአታቸው እንደሚሞት የሚያስታውሳቸው ነበረ። አዳምና ሔዋን ይህን ነገር ሲገባቸው በጣም አዘኑ። ቃየልና አቤል በደንብ ከተነገራቸው በኋላ እግዚአብሔርን ለማምለክ እንስሳት መሰዋት ተማሩ። አቤል ኢየሱስ እንደሚሞትለት እግዚአብሔር የሰጠውን ተስፋ ተቀበለ። አዳኝ እንደሚልክ ስለሰጠው የተስፋ ቃል እግዚአብሔርን ማመስገን ፈለገ። ስለዚህ መሰዊያ ሰራና ከመንጋው ጠቦት ሰዋ። እግዚአብሔር መስዋዕቱን በመቀበል መስዋዕቱን የሚበላ እሳት ከሰማይ ላከ። ቃየል ለእግዚአብሔር መስዋዕት ማቅረብ ለምን እንደሚገባቸው ያውቅ ነበረ። ነገር ግን መስዋዕት ማቅረብ የነበረበት ጊዜ ሲደርስ እግዚአብሔር በሚፈልገው መንገድ አላቀረበም። ልክ አቤል እንዳደረገው መሰዊያ ሰራ። ነገር ግን እግዚአብሔር ለመስዋዕት ጠቦት እንዲጠቀሙ ከጠየቀው በተቃራኒ በመሰዊያው ላይ ፍራፍሬ ያስቀመጠ። እግዚአብሔር የቃየልን መስዋዕት ሳይቀበል ቀረ። መስዋዕቱን የሚበላ እሳት ከሰማይ አላከም። እግዚአብሔር ያለውን እንዲያደርግ አቤል ለቃየል ነገረው። ቃየል ግን ሐሳበ ግትር ሆነ። እግዚአብሔርን መስዋዕቱ ስላልተቀበለለት ተናደደ። በአቤል ላይ ተቆጣ። በጣም ከመናደዱ የተነሳ ወንድሙን ገደለው። ከዚያ በኋላ እግዚአብሔር ቃየልን ከቤቱ ለይቶ እንዲወጣ ነገረው። ቃየል እግዚአብሔር የጠየቀውን ቢያደርግ ኖሮ ከዚህ ሁኔታ ይድን ነበረ። ባይቀና ባይቆጣ ኖሮ ሰላም ይፈጥር ይሆን ነበረ። ልጆች ለአምላካችሁ ትንሽ ጠቦት መሰዋት ስለማያስፈልጋችሁ ደስ አይላችሁ? ኢየሱስ እናንተን ለማዳን መጥቶ ስለሞተስ ደስ አይላችሁ? እስኪ የሚከተሉትን ጸሎት ወደ እግዚአብሔር ጸልዩ። ስለ ኃጢአቴ ተጸጽቻለሁ። የኢየሱስን መስዋዕትነት እቀበላለሁ። ለኃጢአቴ የሞተውን ኢየሱስ ስጦታ አድርገህ ስለሰጠኝ አመሰግናለሁ። እግዚአብሔር ይህን ጸሎት ስትጸልዩ ይሰማችኋል። የቤተሰቡ አባል አድርጎ ይቀበላችኋል። በሁሉም ጊዜያት አፍቃሪና ደግ እንድትሆኑ ይረዳችኋል። ልጆች የዛሬው የ8ኛው ትምህርት በዚሁ ተጠናቋል።
በሚቀጥለው ደግሞ በአዲስ ትምህርት እንገናኛለን። ተባረኩ። ልጆች የሰማችሁት ነገር እንዴት ነበረ? ሰንበት ትምህርቱ እንዲሁም ደግሞ መዝሙሮቹን ወደዳችኋቸው? እኛም እንደወደዳችሁ ተስፋ እናደርጋለን። ከዚህ በመቀጠል ደግሞ እናንተን ያስተምራሉ ብለን ያሰብናቸውን ታሪኮች እንዲሁም ደግሞ የምግብ አዘገጃጀቶች ይዘንላችሁ መተናል። እርግጠኛ ነኝ ምግብ መስራት ትወዳላችሁ አይደል? ስለዛ እዚህ ያሉት ልጆችም ደግሞ ምግብ ሲሰሩ እናንተን በየቤታችሁ ናችሁ ከእናትና ከአባቶቻችሁ እንዲሁም ከትላልቅ ሰዎች ጋር አጠገባችሁ እንዲሆኑ እንዲያግዟችሁ በመጠየቅ አብራችሁ ምግብ መስራት ትችላላችሁ። እንዲሁም ደግሞ ታሪኮቹን እንደ ልጆቹ የሚያስተምረውን ሰው ፊት ለፊት እያያችሁ ጥያቄም ሲጠየቅ እጃችሁን እያወጣችሁ እየመለሳችሁ አብራችሁ እንድትቆዩ እንጋብዛችኋለን። እንደምሰነበታችሁ ውድ ልጆቻችን፣ ዛሬ ከሆፕ ቻናል ኢትዮጵያ ህፃናት ክፍል የተለየ ታሪክ ከመጽሐፍ ቅዱስ ይዘንላችሁ መተናል። ይህንን ታሪክ አብረውን የሚያቀርቡት እዚህ የሚያዳምጡ መልስ የሚመልሱ ከናንተ ጋር የሚከታተሉ ሁለት ልጆች በዚህ በስቱዲዮ ይገኛሉ። ራሳቸውን ያስተዋውቃሉ። ስማቸው ማን እንደሆነ ከየት ቤተክርስቲያን እንደመጡ ይነግሩናል። በኋላም ደግሞ በውይይታችን ጊዜ ደግሞ ጥያቄ እየመለሱ ሀሳብ እየሰጡ ይሳተፋሉ ማለት ነው። ልጆች እናንተም በጽሞና እንድታዳምጡ ጥያቄ ሲጠይቅ እንድትመልሱ እንጋብዛችኋለን። አብራችሁን ቆዩ። አሁን አብሮኝ ያሉትን ልጆች ራሳቸውን እንዲያስተዋውቁ እድል ሰጣችኋለሁ። ከዚህ ግራ በኩል ጀምራለሁ። ስምሽንና ከየት ቤተክርስቲያን እንደመጣሽ እስቲ ለልጆች ንገሪያቸው። ስሜ ናፍቆት ኃይሉ ነው። የመጣሁት ከፍልውሃ ቸርች ከሰባተኛው ቀን ከፍልውሃ ቸርች ሲሆን። እሺ፣ እንኳን ደህና መጣሽ ናፍቆት። እሺ፣ አንቺም አስተዋውቂ ራስሽን። ስሜ ቤተለዊ ያወቀ ይባላል። የመጣሁት ከፍልውሃ ቸርች ከሰባተኛ ነው። እሺ፣ እንኳን ደህና መጣሽ። እንግዲህ ዛሬ የምናየው ታሪክ ከመጽሐፍ ቅዱስ በጣም ቆንጆ ታሪክ ነው። ያንን ታሪክን ከመስማታችን በፊት ራሳችንን ዝቅ አድርገን እግዚአብሔር እንዲያስተምር ከታሪኩ ጸሎት እናደርግና ታሪኩን እንጀምራለን። እሺ፣ እንጸልይ። እሺ፣ እንዴት ነው የምንጸልየው? እስቲ ለልጆች አሳዩአቸው። እንዴት ነው ስንጸልይ የምንጸልየው? እዚህ አድርገን ወይ እንደዚህ ከዛ አይናችንን እንጨፍናለን። ስለዚህ እጃችንን እንዲናረግና አይናችንን ጨፍነን ራሳችንን ደግሞ ዝቅ አድርገን እንጸልያለን። እናመሰግናለን ቅዱስ የሰማይ አባታችን፣ እያንዳንዳችንን በህይወት በጤና በየቀኑ ስለምታኖረን ደግሞ ዛሬም አዲስ ታሪክ ስላዘጋጀህልን እናመሰግናለን። ታሪኩን ስናዳምጥ አንተ ልባችንን እንድትቆጣጠር በደንብ እንድናስተውል እንድትረዳን በታሪክ ውስጥ ያለውን መልእክት ደግሞ እንድናገኝ እንድታግዘን እንለምንሃለን። እኛንም የሚያዩንንም ልጆች እንድትባርከን እንጠይቃለን። በልጅ በክርስቶስ ስም ጠየቅንህ፣ አሜን አሜን። እሺ ልጆች፣ ዛሬ የምናየው ታሪክ አርስቱ ምን ይላል መሰላችሁ? የአብርሃም ፈተና ይላል። ምንድነው የሚለው? የአብርሃም ፈተና። አብርሃምን ታውቁታላችሁ? አብርሃም የሚገርማችሁ ከመጽሐፍ ቅዱስ ውስጥ የእምነት ጀግኖች ከሚባሉት መካከል ዋናው እና አንደኛው ነው። የምን ጀግኖች? የእምነት ጀግኖች ከምንላቸው ትልልቅ ሰዎች መካከል አንዱ ነው። እና እግዚአብሔር የሚገርማችሁ የጠራው በጣም ሩቅ ይኖርበት ከነበረበት ሀገር ከዘመዶቹ ከቤተሰቦቹ ጋር አብሮ ይኖር እያለ በአንድ ወቅት እግዚአብሔር ምን አለው? እኔ ወደማሳይ ምድር ቤተሰቦችህን ዘመዶችህን ሁሉ ትተህ እኔ ወደማሳይ ምድር ሂድ ብሎት እግዚአብሔር ጠየቀው። ምን ያደረገ ይመስላችኋል? እሺ አለ፣ ታዘዘ። አይገርም? እናንተ ብትሆኑ ትታዘዛላችሁ እንደዚህ? የሚገርማችሁ ቤተሰብ እኔ ሂጂ ከተባልኩ እንደምንም ሳይሆን አንድ ጻልዬ ሰው እንዲልክልኝ አደርጋለሁ። እግዚአብሔርን ከዛ ወደሚያሳየኝ ቦታ ሄዳለሁ። ትሄጃለሽ፣ ትታዘዣለሽ። በጣም ጥሩ ነው። አብርሃም የሚያደርገው የሚገርማችሁ እንደዛ ነው። ወዴት እንደሚሄድ አልነገረውም። እኔ ወደማሳይህ ብሎት ወደሚያሳየው ምድር ለመሄድ ቤተሰቦቹን ዘመዶቹን ሁሉ ትቶ ጉዞ ጀመረ እና በጣም ሩቅ መንገድ ከሄደ በኋላ እግዚአብሔር ያሳየው ምድር ደረሰ። እዛ መኖር ጀመረ እና ግን ሲጠራው ምን ብሎት ነበር መሰላችሁ? ዘርህን
አበዛለሁ፣ ባንተም ደግሞ በዘርህና ባንተም አማካኝነት ምድርን እባርካለሁ ብሎ ቃል ገብቶለት ነበር። እና ዘር ማይቆጠር በቃ እስከሚሆን ድረስ በጣም ብዙ አረጋቸዋለሁ ብሎ እግዚአብሔር ቃል ገብቶለት ነበር። እና ይህንን ቃል ሲገባለት የሚገርማችሁ ስንት ዓመት ነበር እድሜው? 75 ዓመት። ስንት ዓመት አልኳችሁ? 75 ዓመት ነበረው። ከዛ በኋላ ግን እግዚአብሔር ልጅ ይሰጠኛል ብሎ በሚጠብቅበት ሰዓት ረጅም ጊዜ ሳይሰጠው ቀረ። ልጅ አልነበረው ለ25 ዓመት። ለ25 ዓመት ልጅ ሳይኖረው ረጅም ጊዜ ቆየ። ከዛም በመጨረሻ እግዚአብሔር ከሚስቱ ሳራ ትባላለች፣ ከሳራ እሷ ደግሞ 90 ዓመት ሲሆናት እሱ 100 ዓመት ሲሆነው ልጅ ሰጣቸው፣ አንድ ልጅ። እና ልጁ ማን ይባላል መሰላችሁ? ታውቁታላችሁ የአብርሃም ልጅ ማን እንደሆነ በስም? እሺ እነግራችኋለሁ ልጆች፣ እናንተ ታውቁታላችሁ። ይስሐቅ ይባላል አይደል? ይስሐቅ ማን ይባላል? ይስሐቅ አይደል? አብርሃም ይስሐቅን ወለደ ሲባል ሰምታችሁ አታውቁም? ታውቃላችሁ አይደል? ረስታችሁስ ነው። ስለዚህ የአብርሃም ልጅ ማን ይባላል? ይስሐቅ አይደል? ይስሐቅ ይባላል። ስለዚህ ይስሐቅን ወለደ። በስንት ዓመቱ አለ? በ100 ዓመቱ። ሳራ ስንት ዓመቷ ነበር? 90 ዓመቷ ነበር። እና ይሄ በእርጅና ጊዜያቸው ያገኙት ልጅ ነው። ለረጅም ጊዜ ሲጠብቁት የነበረ ልጅ ነው። በጣም የሚወደድ ልጃቸው ነው ይሄ ይስሐቅ። ስለዚህ በጣም ተደሰቱ። በቃ በጣም ይንከባከቡታል፣ ይወዱታል። እናቱም ሳራ አባቱም አብርሃም በጣም ነው የሚጠነቀቁለት የነበረው። እና እግዚአብሔር ግን የሚገርማችሁ ይሄ ልጅ ከሰጠው በኋላ ልጁ እያደገ ልክ ወጣት ሲሆን፣ ወጣት ሲባል እንግዲህ ከእናንተ እድሜ ከፍ ሲል ማለት ነው፣ እግዚአብሔር አብርሃምን አንድ በጣም ከባድ ፈተና ፈተነው። ከባድ ፈተና እንደው መገመት ትችላላችሁ ያ ፈተና ምን እንደሚሆን? እሺ ቤተለዊ ልጅህን ለኔ ሰዋልኝ። በጣም ይገርማል። ታውቂዋለሽ ማለት ነው ታሪኩ። ልጆች እናንተም ታውቁታላችሁ ይሄን ታሪክ? እስቲ በደንብ እንነግራችኋለን። እስቲ ተባብረን። ትዝ አለሽ ናፍቆት አይደል? በጣም ከባድ ታሪክ፣ ከባድ ጥያቄ ነበር የጠየቀው። እና ያ ጥያቄ ምን ነበር? የምትወደውን ይሄንን አንድ ልጅህን ይስሐቅን ውሰድና እኔ ወደማሳይህ ቦታ ሄደህ መስዋዕት አድርገህ አቅርብልኝ አለው። ቢገርማችሁ መጽሐፍ ቅዱስ ውስጥ ይሄ ታሪክ በደንብ አለ። የት እንደሚገኝ እነግራችኋለን። የሚገኘው ዘፍጥረት ማለት የመጀመሪያው መጽሐፍ ቅዱስ ክፍል ነው። ዘፍጥረት 22 ላይ የሚገኝ ታሪክ ነው። ከመጀመሪያው ቁጥር ጀምሮ ስታዩት ይህንን ታሪክ ታገኙታላችሁ። እና በዛ ላይ ምን ይላል? አብርሃምን እግዚአብሔር ምን አለው? ይህን የምትወደውን ልጅን እኔ ወደማሳይ ቦታ ወስደህ መስዋዕት አድርገህ አቅርብልኝ አለው። ከዛ አብርሃም ምንም አላንገራገረም። በሚቀጥለው ጠዋት ተነሳና እንጨት ቆረጠ፣ አዘጋጀ። ከዛስ አህያ ደግሞ ለጭነት የሚሆን አህያ አዘጋጀ። ከሱ ጋር ደግሞ የሚሄዱ 2 አገልጋዮችን አዘጋጀ። ይስሐቅንም አዘጋጀና ጉዟቸውን ጀመሩ። ሲሄዱ እግዚአብሔር ያለው ቦታ ጋር ለመድረስ ረጅም ጊዜ ፈጀባቸው። 3 ቀን። ስንት ቀን? 3 ቀን ፈጀባቸው። ከ3 ቀን በኋላ ቀና ብሎ ሲመለከት አብርሃም እግዚአብሔር የነገረው ቦታ ተመለከተ። እዛ አንኔ የምነግርህ ቦታ ላይ ወስደህ ትሰዋልኛለህ ነበር ያለው አይደል? ከዛ ያንን ቦታ ተመለከተው ከርቀት። ከዛ ለአገልጋዮቹ የሆነ ነገር አላቸው። ታሪኩን የሚያውቀው ሰው እስቲ ምን ያላቸው ይመስላችኋል? እናንተ እዚህ ቆዩ። እውነት ነው፣ እናንተ እዚህ ቆዩ። ስንት ነበሩ አገልጋዮቹ? 2 ነበሩ። ከዛ ምን አላቸው? እናንተ በዚህ ቆዩን፣ አህያውን ይዛችሁ እናንተ እዚህ ጠብቁን፣ እኔና ልጄ ይስሐቅ ግን ሄደን ምን አድርገን እንመጣለን? ለእግዚአብሔር ሰግደን መስዋዕት አቅርበን እንመጣለን ብሎ ነገራቸው ለአገልጋዮቹ። እሺ አሉና ከዛ እንጨቱን ወስዶ ከአህያው ላይ ማንን አሸከመ? ልጁ ማን ነበር ያለው? ስሙ ይስሐቅን አሸከመውና እሱ ደግሞ ምን ያዘ? ቢላ ያስፈልጋል አይደል? ለመቁረጥ ቢላ ያስፈልጋል መስዋዕቱን ለመቁረጥ። ከዛ ደግሞ የሚቃጠልበት ምን ያስፈልጋል? እሳት ያስፈልጋል። ሁለቱን ማን ያዘ? አብርሃም። ይሄ የእምነት ጀግና የምንለው ትልቁ የእምነት ጀግና አባት የሚባለው አብርሃም እሳቱን
ቢላዋውን ያዘና ይስሐቅ ደግሞ እንጨቱን ተሸክሞ መንገዳቸውን ጀመሩ። ሲጓዙ እግዚአብሔር ወዳላቸው ቦታ ለመድረስ እየሄዱ እያለ ይስሐቅ አንድ ጥያቄ መጣበት። ዞር ብሎ አየ፣ ተመለከተ። ያሉት ማን ናቸው? አብሮት እየተጓዙ ያሉት ማን ነበሩ? አባቱና ይስሐቅ አይደል? የያዙት ግን ምንድነው? እንጨት። ሌላስ? ቢላ፣ እሳት። ግን መስዋዕት የሚሆን ነገር አልያዙም አይደል? ከዛ ጥያቄ ጠየቀ ይስሐቅ። አባቴ አለው። አቤት ልጄ ብሎ ደግሞ አብርሃም መለሰ። ይኸውና እንጨቱ ተሸክም ያለውኝ፣ አንተ ደግሞ ቢላዋውን ይዘሃል፣ እሳቱን ይዘሃል። ታዲያ የመስዋዕቱ በግ የት አለ ብሎ ጥያቄ አቀረበ ይስሐቅ። ትክክለኛ ጥያቄ ነው አይደል? ከዛ አብርሃም የመለሰው ታስታውሳላችሁ? ምን ያለ ይመስላችኋል አብርሃም? እሺ አንተ ነህ የምትሰዋው አለ። እስቲ ሌላ እስቲ እንደዛ ነው ያለው። ስንደርስ ታያለህ። እሺ መጽሐፍ ቅዱስ እንደሚነግረን ምንድን ነው ያለው መሰላችሁ? አብርሃም የመስዋዕቱን በግ እግዚአብሔር ያዘጋጃል። የመስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል አለው። ግን አብርሃም የሚያውቀው ማንን እንደሚሰዋ ነው? ልጁ እንደሚሰዋ ነው አይደል? እና ልጁ እንዳይከፋው ሊሆን ይችላል ወይ እንዳይደነግጥ ይሆናል። ግን በእምነት ነው ግን የተናገረው። መስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል ብሎ ተይዘው እግዚአብሔር ወዳላቸው ቦታ ደረሱ። ከዛ ሲደርስ አብርሃም ያው የታወቀ ነው መስዋዕት በመሰዋት። ስለዚህ ለመሰዊያ የሚሆን መሰዊያ አዘጋጀ። እዛ ካሉት ድንጋዮች ጥሩን ድንጋይ አበጀና መሰዊያ ሰራ። ከዛ መሰዊያው ላይ ምን አደረገ? ልጁን አሸክሙት የነበረውን እንጨት እዛ ላይ ረበረበው እንዲቃጠል። መስዋዕት ለማቅረብ ያው መቃጠል አለበት አይደለ? ወስደ ሰዋልኝ ያለው የተሰዋው ደግሞ ይቃጠላል። ለማቃጠያ ደግሞ የሚሆነው እንጨቱን ረበረበ። ከዛ ቀጥሎ ያደረገው ነገር ምን ይሆን ይመስላችኋል? ልጁን አስተኛው። እሺ ልጁን እግሩንና እጁን አሰረው። አስሮ ምን አደረገው? እዛ የተረበረበው እንጨቱ ላይ አስተኛው። ልጁ እኮ ወጣት ነው አይደል? አላስቸገረውም። እምቢ ማለት ይችል ነበር አይደል? ልጁ አላስቸገረውም። አባቱን ታዘዘ። ከዛ ደግሞ እዛ መሰዊያው ላይ ሲሆን ምንም እምቢ አላለም። አብርሃምም ያንን ለማድረግ አልሳሳም። ወስዶ ልጁን መሰዊያው ላይ አደረገው። ከዛ ቀጥሎ ምን ማድረግ ነው የሚቀረው? መሰዋት አይደል? ከዛ ምን አነሳ? ቢላ አነሳ። ምን ለማድረግ? ሊቆርጠው። ማንን? ልጁን አይደለ? ስንት ልጅ ነበረው አብርሃም? አንድ ልጁን። አይገርሙ ልጆች የነበረው አንድ ልጅ ነው። እሱንም የሰጠው እግዚአብሔር ነው። ደግሞ በሱ ምን አረጋለሁ ብሎት ነበር? በዛ ልጅ እባርካለሁ፣ ዘርህን አበዛለሁ። ልክ እንደምን? እንደ ምድር። ልክ በባህር ዳር ያለ አሸዋ መቁጠር በጣም ይከብዳል አይደል? ቁጥራችሁ ታውቃላችሁ እንዴ? አታውቁም አይደል? ባህር ዳር ሄዳችሁ ታውቃላችሁ? ባህር ዳር ያለው አሸዋ በጣም ደቃቅ ነው። ያንን ቁጥር ብንል በቃ በጣም ምንም ያህል ጊዜ ቢሰጠን ቆጥረን አንጨርሰው። ከዛ ደግሞ በሰማይ ላይ ማታ ምንድን ነው የሚበራው? ኮከብ አይደል? ጨረቃም አለች። ግን ከዋክብት ግን ብዙ ናቸው አይደል? ልክ እንደነዛ መቆጠር እንደማይችሉት ከዋክብት ዘርህን አበዛለሁ ብሎ እግዚአብሔር ቃል ገብቶለት ነበር። ልጁን ግን የሰጠው መቼ ነው? ከ25 ዓመት በኋላ አይደል? 25 ዓመት በኋላ የሰጠውን ይህንን ልጁን ግን ሰዋልኝ ሲል አብርሃም ምንም ሳያንገራግር ይኸው እንዳያችሁት ምን አደረገ? መሰዊያውን አዘጋጀ፣ እንጨቱን ረበረበ፣ በዛ ላይ ልጁን አስተኛው። ከዛ ቢላዋ አነሳ፣ ልጁን መስዋዕት አድርጎ ሊያቀርብ። የዛን ጊዜ እግዚአብሔር ጸጥ አላለም። ሊሰዋው በተዘጋጀ ጊዜ እግዚአብሔር መልአኩን ልኮ ከሰማይ አናገረው። ምን ያለው ይመስላችኋል? እስቲ እሺ፣ አንደኛ ናፍቆት እስቲ ንገሪ። አብርሃም ልጅህን አትሰዋው። እሺ፣ አብርሃም ሆይ ልጅህን አትሰዋው። እሺ፣ ልክ ናችሁ ሁለታችሁም ያላችሁት። በሌላ አነጋገር አብርሃም
እንዳታደርገው ተጠንቀቅ። ምን አለ መሰላችሁ? ላንብብላችሁ። በዘፍጥረት ምዕራፍ 22 ይገኛል ብለናል አይደል? ታሪኩ እዛ ላይ ምን እንደሚል እስቲ ታሪኩን ሐሳቡን ቀጥታ እናነባዋለን። 22 የዘፍጥረት ምዕራፍ 22 ቁጥር 11 ላይ ነው የሚገኘው። እንደዚህ ይላል፣ የእግዚአብሔር መልአክ ከሰማይ ጠራና ይላል፣ አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለው። ደስ አይልም? ለእግዚአብሔር ሁሉ ነገር ሁሉ ይሰጥ። ይወደው የነበረውን አንድ ልጁን እንኳን ለመስጠት አብርሃም አልሳሳም እና እንደውም በዕብራውያን ላይ ሲነግረን ቢሞት እንኳን ሊያስነሳው እንደሚችል በእግዚአብሔር ስለሚያምን አብርሃም ሳይፈራ ልጁን መስዋዕት ለማድረግ ፈቃደኛ ነበረ። እግዚአብሔር ግን አብርሃምን ምን እያደረገው ነበር? እየፈተነው ነበር። አርስቱ ትዝ አላችሁ አይደለ? ምን ይል ነበር ታሪካችን? የአብርሃም ፈተና አይደል? እግዚአብሔር አንዳንድ ጊዜ ለመልካም እኛን እንድንጠነክር በሱ የበለጠ እምነታችን እንዲያድግ ሲፈልግ እንዲህ አይነት ፈተናዎችን ይፈትነናል ልጆች። ስለዚህ አብርሃምንም እየፈተነው ነበር። ከዛ ግን አብርሃም ፈተናውን አለፈ። ስለዚህ እግዚአብሔር ምን አለው? አንድ ልጅህን ለኔ አልከለከልክም፣ ስለዚህ እጅህን በብላቴናው ላይ እንዳታነሳ ብሎ ከሰማይ ጠራው። ከዛም አብርሃም አይኑን አነሳ ይላል። ቁጥር 13 ደግሞ ስናነብ ምን ይላል? አብርሃምም አይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፋንታ መስዋዕት አድርጎ ሰዋው ይላል። ደስ አይልም? አብርሃም ፈተናውን አለፈ። ፈተናውን ካለፈ በኋላ መጀመሪያ ትዝ ይላችኋል ለአገልጋዮቹ የተናገረው ምን ነበር ያላቸው? ጠብቁኝ፣ እኔና ልጄ ሰውተን እንመለሳለን ብሏቸው ነበር። በእምነት ነበር የተናገረው። ከዛ ሲሳቅ ሲጠይቀው ደግሞ ምን ብሎት ነበር? ማን ነው ግን እኛ አንተ ቢላውን ይዘሃል፣ እሳቱን ይዘሃል፣ እኔ ደግሞ እንጨቱን ይዘናል፣ ማን ነው ግን የሚሰዋው? ምን አለ አብርሃም? ይኸው በጉ ነው የሚሰዋው። የመስዋዕቱን በግ ማን ያዘጋጃል ነበር ያለው? እግዚአብሔር ያዘጋጃል ብሎ ነበር። አስታውሳችሁ ልጆች? እግዚአብሔር ያዘጋጃል ብሎ ነበር። የእውነትም እግዚአብሔር መስዋዕቱን አዘጋጅቶ ጠበቀው። አብርሃም ፈተናውን ካለፈ በኋላ ያንን በግ ተመለከተ። በጉን ወስዶ ያ ቀንዱ በታስሮ የነበረውን በግ አምጥቶ በልጁ ፋንታ መስዋዕት አድርጎ አቀረበው። ከዛም በኋላ እግዚአብሔር ስለ አብርሃም እንዲህ ብሎ ተናገረ። ምን ይላል? ከቁጥር 14 ጀምሮ አብርሃምም ያን ቦታ ያህዌ እሪ ብሎ ተናገረ። እግዚአብሔር ምን ያደርጋል? ይታደጋል፣ ይቤዣል ብሎ እግዚአብሔር ይሰጣል፣ ፕሮቫይድ ያደርጋል የሚል ትርጉም አለው ያህዌ እሪ። ያንን ከተናገረ በኋላ የእግዚአብሔርን መልአክ አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው፣ እግዚአብሔር በራሴ ማልኩ ይላል፣ ይህንም ነገር አድርገሃልና አንድ ልጅህንም አልከለከልክምና በእውነት በረከትን እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብት እና በባህር ዳር እንዳለ አሸዋ አበዛዋለሁ ብሎ እንደገና በፊት ገብቶለት የነበረውን ቃል ኪዳን እንደገና ደግሞ ቃል ሲገባለት እንመለከታለን። አይገርምም? አብርሃም ምን አረገ? ፈተናውን አለፈ። ደስ አይልም? በጣም ደስ ይላል። እና ዛሬም እኛ እግዚአብሔር በብዙ ፈተናዎች እንድናልፍ ሲፈቅድ ልክ እንደ አብርሃም እግዚአብሔር የምንታመን የምንደገፍ ከሆንን ፈተናውን ምን እናደርጋለን? ልጆች እናልፋለን አይደል? ስለዚህ አሁን እስቲ በደንብ እንደገባችሁ ለማወቅ ጥያቄ ጠይቃችሁ ልጆች በዛ የምትመለከቱን ጥያቄውን እያዳመጣችሁ መልሱ። እሺ አብርሃም እግዚአብሔር በመጀመሪያ ሲጠይቀው ምን ነበረ? ፈተናውን መጀመሪያ ሲጠይቀው የነገረው ምን ብሎ ነበር የነገረው? እሺ ናፍቆት ልጅክን ለኔ ሰዋልኝ አለው። ስለዚህ አብርሃም ምን አደረገ? የተለዊ ምንም ሳይሳሳ ሊሰዋለት ተዘጋጀ አይደለ? እሺ ቦታው ጋር እግዚአብሔር የሚያሳየው ቦታ ጋር ለመድረስ ስንት ቀን ፈጀባቸው?
አብርሃምና ልጁ አንድ ላይ። ሁለታችሁም እስቲ እኩል ትሉታላችሁ ልጆች? ስንት ቀን የፈጀበት? 3 ቀን ፈጀበት። ከዛ ከ3 ቀን በኋላ ቦታውን አገኙ አይደል? እዛ ቦታ ላይ ልጁን መስዋዕት ሊያደርግ አብርሃም ፈቃደኛ ነበር። ፈቃደኛ መሆኑን ያሳየው ምን በማድረግ ነው? መጨረሻ ምንድን ነበር ያደረገው አብርሃም? እስቲ የሚነግረኝ። ልጁን ካስተኛ በኋላ ምን አደረገ? ቢላ አንስቶ ልጁን ሊቆርጥ ቢላ አነሳ። በቃ የመጨረሻው እኮ ነው አይደል? አንድ ሰው ካነሳ ቢላ መቁረጥ ነው በቃ። እስከዛ ድረስ ለእግዚአብሔር ታማኝ ነበር አብርሃም። ስለዚህ ልጆች እኛም እግዚአብሔር በሚያቀርብልን ፈተና ልክ እንደ አብርሃም ታማኝ ሆነን በፈተናዎቹ አልፈን እግዚአብሔር ልክ እንደ አብርሃም ባርካለሁ ብሎ እንደገና ተስፋ እንደገባለት እኛም እንደዛ እግዚአብሔርን ደስ ማሰኘት እንድንችል በፈተናዎቹ ሁሉ ማለፍ እንድንችል እግዚአብሔር ሁላችንም ይርዳን። አሜን። አሁን መጨረሻ ማን ነው ጸሎት አድርጎ የሚጨርስልን? ፈቃደኛ የሆነ አንደኛ የወጣ ማን ነው? እሺ ስለዚህ ናፍቆት መጀመሪያ እሳቱን ገና ሁለታችሁም ትጸልዩ ይሻላል። እሺ ስለዚህ አንዴ ናፍቆት ትጸልይና አጭር አድርጋችሁ ቤተለዊ ደግሞ ትጸልያለች። እንዴት ነበር ምን ጸልያሉ? እጆቻችንን እናረጋለን፣ አይናችንንስ እንጨፍናለን፣ ራሳችንስ ዝቅ እናረጋለን። ከዛ ጸሎት አድርገን እንጨርሳለን። ቅዱስ አባታችን ከኛ ጋር ስለነበርክ ተመስገን። አሁን ደግሞ ስንማር አንተ ከኛ ጋር ደግሞ ስላስተማርከን ተመስገን። አሁን ደግሞ ያስተማርከንን ቃል ደግሞ ለሁለተናችን ደግሞ አንተ ከኛ ጋር እንደሌለ አንተ እርዳን፣ አትለየን። በጌታ ኢየሱስ ክርስቶስ ስም አሜን። ቅዱስ ቸር አምላካችን አሁን ደግሞ ይህን ትምህርት ስንማር አንተ ቃልህን አብረህ ስላስተማርከን አመሰግናለሁ። በአንድ ልጅ በክርስቶስ ስም አሜን። አሜን አሜን። እግዚአብሔር ይባርካችሁ ልጆች። አብራችሁን ስለነበራችሁ እናመሰግናለን። ጌታ ከእናንተ ጋር ይሁን። ቴሌቪዥን ለሚያዩት ልጆች ሰላም በሏቸው። ሰላም ጎበዞች፣ እንኳን ደህና መጣችሁ። እናመሰግናለን። ዛሬ ምግብ እንሰራለን። ከዛ በፊት ግን ጸሎት ማድረግ አለብን። እግዚአብሔር ለሰጠን ነገር ማመስገን ስላለብን እነዚህ ልጆች እያመሰገንን ጸሎት እናደርጋለን። ከእናንተ ጋር ጸሎት ማድረግ ነው። ቀድመው ቅዱስ ከአምላካችን ነው። ደግሞ በምንሰራበት ሰዓት ምግብ ስንሰራ ደግሞ ይሄን አንተ ተጠንቀቅልን። በአንድ ልጅ በክርስቶስ ስም አሜን። ጎበዞች ከኔ ጋር ዛሬ እነዚህ አትክልቶች ላይ ለምሳሌ ለጓደኞቻችሁ ታሳያላችሁ ማለት ነው። እሺ እዚህ ጋር ይሄ ምንድን ነው ስሙ? ሀባብ። እሺ ይሄ ነው ጎበዞች። ይሄ ምን ይባላል? ማንጎ። ከዛ እዚህ ጋር እንቀረናል አፕል። እነዚህም 1 2 3 4 ፍሩቶችን ወይም ፍራፍሬዎችን አንድ ላይ አድርገን ቆርጠን በዚህ ሳህን እናደርግና ከዛ ምን እንደሚሰራ ለጓደኞቻችን ጎበዞች። ይሄን ቆርጬ እረዳችኋለሁ እኔ። ከዛ እናንተ ታዘጋጁልኛላችሁ። ሁሉንም አጥበናቸው ስለሆነ ያመጣነው ቪዲዮ ተሰቅሎ እነዚህ ቆራርጠን እዚህ ውስጥ እንጨምራለን። እሺ እኔ ማንጎን ላግዛችሁ፣ እናንተ ሀባብ ይገባል። ስለዚህ ለኔ ላሰጥሻለሁ። እሺ እጃችሁን ተጠንቅቃችሁ በጣም እሺ ጠብቅ። እዚህ ጋር እሺ ልክ አንድ ቆርጣችሁ ስትጨርሱ እነሱ መቁረጥ ስላለባቸው በተራ እናደርጋለን። ቀስ ቀስ እሺ
እዚህ ውስጥ ልጨምርላችሁ። ከዛ ደግሞ እነሱ መስራት ስላለባቸው ለነሱ ያው ከዚህ ውሰች እሱ የተቋረጠ ቢላ ስነካ ግን ትልቅ ሰው አብሮን መኖር አለበት። እሺ ቤት ስንሰራ ከትልቅ ሰው ጋር ነው መስራት ያለብን። እጃችን እንዳይወጣ በጣም አመሰግናለሁ ስላገሽ። ይሄኛውን መክተፍ ትችላለህ። እሺ እዚህ ጋር ጨምረው። እሺ ነይ ደግሞ እንደዚህ ታጣለች። መብላት ትችላለች። ብላ አንተም ያ የሚፈልግ ሰው መብላት ትችላለች። እና ከዛ ደግሞ ማንጎ እንጨምራለን። እናንተ ሞስ ታዘጋጁልኛላችሁ። እሺ ማንጎ እንደሰራችሁ ይላጡት። ላጡልኝ ቤታችን አይ እንከትፋለን። ይሄን አንሳላችሁ ነው። ቢላችሁን ተጠንቀቁ። እሺ አይናችሁን እሰጥሻለሁ። እሺ ጨርስ የሚያግዝሻለሁ። እሺ ከትፋችሁ ልክ ሲጨርሱ ደግሞ እነሱም ይከትፋሉ። ተራቸው እቺ እሺ ጨረስክ? አልደከመሽ ማለት ጨረስ? ጎበዝ በኋላ ሸልምሻለሁ። እሺ በጣም ጎበዝ ነሽ አንቺ። ጨረሳችሁ? አይ እሺ
ሙዙን ዝቃቁሽ እንደማይበላ ታውቃላችሁ አይደል? አይበላም። እሺ አፕል ፍሬውን እናወጣና አፕል ብቻውን እሺ ቆይ ልስጣችሁ። እሺ ቢላ ዝቃችሁ ይቅርብ ከዚህ በኋላ ማንጎ ነው የሚቀረው። ማንጎ እኔ ስለማይመቻችሁ እሺ ጸሎት አድርገን አንድ ጀመር ነው። ጸሎት እናደርግና በጣም ስለቻችሁ ዲያግኖስቲ በዚህ ነው እሺ። አሁን ተናገር ስለነበራችሁ በጣም እናመሰግናችሁ። ሌላ ቀን ተመልሳችሁ መጣችሁ ደግሞ ሌላ ብዙ ነገር አብረን እንሰራለን። እሺ በቴሌቪዥን ለሚያዩት ልጆች አሁን ከኛ ጋር ስለነበራችሁ እናመሰግናለን። እግዚአብሔር ይባርካችሁ በሏቸውና በሌላ ቀን እንመጣለን ብላችሁ ቃል ግቡና እንሄዳለን። እስቲ በላቸው። እስካሁን አብረን ስለተከታተላችሁ እናመሰግናለን። ሌላ ቀን መተን ከእንደገና እንሰራለን። ጎበዝ፣ እግዚአብሔር ይባርክ። እናመሰግናለን ሁላችሁም አብራችሁን ስለነበራችሁ። መልካም ጊዜ እንደነበረን ተስፋ እናደርጋለን። እግዚአብሔር አምላክ ይባርካችሁ። መልካም ሳምንት። ቻው። አሁንም ደግሞ ተመልሰን መተናል።
እስካሁን ያቀረብንላችሁን ፕሮግራሞች፣ መዝሙሮቹን፣ እንዲሁም ታሪኮቹን፣ የምግብ ዝግጅቶቹን፣ ሰንበት ትምህርቶቹን ሁሉንም እንደወደዳችሁት ተስፋ እናደርጋለን። በቤታችሁ ሆናችሁ እንደመለሳችሁት እንዲሁም ደግሞ ከኛ ጋር ሆናችሁ እዚሁ የምግብ አሰራሩ ላይ፣ ሰንበት ትምህርቱ ላይ እንዲሁም የተለያዩ ታሪኮችም እንዲሁም ደግሞ እኔ መዝሙር መዘመር እፈልጋለሁ የምትሉ እያንዳንዳችሁ ሁላችሁንም እኛ ለመቀበል ፈቃደኞች ነን። ስለዛ ከታች በምታዩት ስልክ ቁጥር እየደወላችሁ እንዲሁም በቴሌግራም ደግሞ ገጾቻችን ላይ ፎቶ እያነሳችሁ ስትዘምሩም እንዲሁም ደግሞ ምግብ ስትሰሩም ሁሉንም ነገር በመላክ ከኛ ጋር መቀላቀል ትችላላችሁ። በሚቀጥለው ሳምንት ደግሞ በአዲስ ፕሮግራም እስከምንገናኝ ድረስ በቤታችሁ ሰንበት ትምህርት እያጠናችሁ እንዲሁም ደግሞ ትምህርት ቤት ስትሄዱም ስትመጡም ደግሞ የተለያዩ የመጽሐፍ ቅዱስ ታሪኮችን በአእምሯችሁ ውስጥ እያሰባችሁ የተማራችሁትንም ደግሞ ለጓደኞቻችሁ እያጋራችሁ ሳምንታችሁን እንድታሳልፉ ስንል በጌታ ፍቅር እንጠይቃችኋለን። በጣም እንወዳችኋለን። ቻው።